ቤዛና ሱራፌል ከቤት ወጥተው የሆነ መንገድ ላይ ቆመው በአጋጣሚ እያወሩ ነበረ። የሚያወሩት ስለ ህይወታቸውና ስለ እንዴት እንደነበረ ነው። እናም ሲያወሩ ስለ አለፈው ህይወታቸው ሳይሆን አሁን ላይ ስላሉበት በፍቅር እየኖሩ ያሉትን ነገር ሲያስታውሱ እጅግ በጣም ትገረማለች ቤዛ። ቆይ ግን እኔ የምለው ይሄ እኔ የማውቀው ሱራፌል ነው ስትል፣ አዎ የምታውቂው ሱራፌል ነው፣ ያው የትናንትናው ሳይሆን አዲሱ ሱራፌል ነው ይላታል። በጣም ነው ደስ የሚለው። አዎ የኔ ውድ እኔ እንጃ ምን እንደምልሽ አላውቅም፣ ግን አንድ ነገር ልጠይቅሽ ይላታል። ይኸውልህ አሁን ያቺ ትጂ ያለችበትን ሳይሆን እኔና አንቺ ብቻ ያለንበትን ትጂን እዚህ ውስጥ ማግባት የለባትም ሲል፣ እሺ እሷን ተዋት። እሷ እኮ አሁን እኮ አስፋልት ላይ ጨርቅ አንጥፋ መለመን የቀራት። በቤቴ ከኔ በላይ እሷ ነበረች አዛዥ የነበረችው። እናም አሁን ግን የለም አያስፈልግም። በዙሪያ ያሉት ሰዎች ሁሉ የኔ ጥላት ነበሩ። ስለዚህ አሁንም ቢሆን በዙሪያ ምንም አይነት ሰው ማስቀረት አልፈልግም ካንተ ውጭ። አንተ ለኔ እኔ ላንተ ነው መሆን ያለብን ስትለው፣ ሱራፌንም እጅግ በጣም ደስ ይለውና፣ አው አንቺ ደግሞ የዋህነትሽን እያዩ በጣም ነው የሚጠቀሙብሽ፣ በጣም ነው የሚጎዱሽ። አንቺም የዋህንሽ ታበዣዋለሽ ቤዛ ሲል ይመልስላታል። ምን ላድርግ ብለህ ነው? እኔ ግራ አገባኝ። ያደኩበት አስተዳደጌም ነው ሰውን እንዳምን ያደረገኝ ስትለው፣ እሱ ልክ ነሽ ሊሆን ይችላል፣ ግን ከዚህ በኋላ አትጨነቂ እኔ ያለው ሲላት፣ እሺ አመሰግናለሁ የኔ ውድ። እናም ይኸውልሽ ቤዝ ግን አንድ ነገር ልበልሽ አሁን፣ ምክንያቱም የሆቴሉን ነገር ለምን ወደ እኔ አትሰጭኝምና እኔ ማኔጅ አላደርገውም ይላታል። እሷም ማለት በስሜ አዞርልኝ እያልከኝ ነው በስም እንዳዞርል ነው ስትለው፣ አዎ በስሜ አዙሪልኝና ምን አታምኝም ትጠራጠርኛለሽ ሲላት፣ በፍጹም የእውነት እኔ እንጃ እንደዚህ አይነት ቃላቶች ግን ከየት እያወጣህ ነው የምትናገራቸው? ልብን የሚያሰምጡ ናቸው። ምን አለበት እስከ ዛሬ ካንተ ጋር በሆንኩኝ ኑሮ፣ እውነት ካንተ ጋር ሁኜ ግን ካንተ ጋር እንዳልሆንኩ ሁኜ ነበር የኖርኩትኝ። ስለዚህ ምንም ችግር የለውም ካንተ ውጭ ሌላ ሰው ማናለኝ ብለ ነው ስትለው፣ እሱም አመላለሷ ቃሏ ደስ ስላለው ሊያቅፋት ሲል፣ አረ አሁን እኮ አስፋልት ላይ ነው ያለነው፣ እቤት ያለን መስሎ ነው ውጭ ነው ያለነው፣ ስለዚህ ተው ስትለው እሺ ልና ፈንጠር ብሎ አሁንም ይቆማል። እና ደግሞ አንድ ነገር ልጠይቅሽ እስኪ፣ ባለፈው ስለ ሳሚ ነግረሽ ነበረ እንዴት እንደተዋወቃችሁ አይደለ ሲላት፣ አዎ ነግሬህ ነበር ትለዋለች። እናም እንዴት ነበር ታዲያ ትውውቃችሁ? ያው እንደነገርኩህ ነው። ሊሰርቅ ነው የመጣው። ሊሰርቅ መጥቶ እናንተ እየሰራችሁ በነበራችሁበት ሰዓት ያችን ቅስፈት ተጠቀመ። ታውቃለህ ያን ጊዜ ሳሚ እዛ ቤት ሊሰርቅ ባይመጣ ኑሮ፣ እናንተ ባያያችሁ ኑሮ እህን ጊዜ እኔ ተረስቼ ነበር ታውቃለህ፣ በህይወት አልኖርም ነበር ትለዋለች። ሱራፌልም መቻንቺ ብቻ እኔም ራሱ በህይወት አልኖርም ነበር እንጂ መቻንቺ ብቻ ነሽ ይላታል። እሱስ ልክ ነህ፣ ግን ደግሞ ያው አንዳንድ ጊዜ አለ አይደለ። ብቻ ግን እግዚአብሔር ይመስገን ላንቺ ብቻ ሳይሆን ለኔ ነው ውለታ ይዋለልኝና እባክሽ እራት እንጋብዘውና ዛሬ እኛ ቤት እንብላ እራት እና ምንም ላመስግነው ይላታል። የእውነትህን ነው ግን ሱራፌል ስትለው ጊዛቀች። የእውነቴን ነው ቤዝ፣ እንደዚህ አይነት ባለውለታዬን እንዴት አላደርገው ብለሽ ነው ሲላት፣ በጣም ጥሩ ደስ እያለኝ ነዋ። ስለዚህ ምን ችግር አለው? እቤት እንጠራውና እራት ይቅርታ ተጠያይቀን እራትም ጋብዛቸዋለሁ፣ እሱንም አብሮ ከእጮኛው ጋር እንዲመጣ አድርገዋለሁ ትለዋለች። በጣም ጥሩ እንደዛ አድርጊ እንግዳውስ ሲላት፣ እሺ ትልና በጣም ደስ ብሏት ስለነበር እቅፍ አድርጋ፣ ሱራፌል የእውነት አሁን ላይ ግን በቃ እኔ እንጃ ምን እንደምልህ አላቅም፣ ቃላትም የለኝም ስትለው፣ ቤዝ እኔም በጣም ነው የምወድሽ፣ ከአንቺ ውጭ ሰው እንደሌለኝ ታውቂያለሽ ይላታል። እሺ በቃ ስለዚህ ተረጋጋና ጠብቀኝ፣ አሁን እኔም ሊድና እነሱን ለሰራተኛዋም ግብዣ እንዳለብኝ ልንገራትና የምትገዛዛበት አንዳንድ ነገር ሰጥቻት ልምጣ ትልና ወደ ቤት ትሄዳለች። እቤት ስትሄድ ሳሮን ቴርና ወደ ኪችን ስትሄድ ሳሮን ቤት እያስተካከለች ስለነበረ፣ ወይ ደህና አደርሽ ቤዛ አለቻት። እናም በዛን ሰዓት ሳሮንን ደህና አደርሽ እግዚአብሔር ይመስገን ወጥቼ ነበር ከቤት እኮ ለዛ ነው ስትላት፣ እሺ
ቁርስ እያዘጋጀው ነው ትላታለች። እኔ የምልሽ ሳሮን ትናንትና የሰጠውሽን ብር ምን አደረግሽው? ወተሽ እቃ ገዛዝተሽ መጣሽ ስትላት አይ ቤዛ መግዛት ዝቃስ ለእኔ አልገዛሁም ልጅ ስላለችኝ ልጅ መቅደም ስላለባት ለልጄ ነው የላኩትኝ ብሩን ትላታለች። ቤዛ እጅግ ትገረምና እንዴ ልጅ አለሽ እንዴ ስትላት አዎ የ5 ዓመት ልጅ አለችኝ። አንቺ በጣም ጎበዝና ጠንካራ ሴት ነሽ። ታዲያ ለምን አልነገርሽኝም? በይሽ ችግር የለውም እኔ እሰጥሻለሁ ሌላ ብር እሰጥሽና ለአንቺ የሚያስፈልግሽ ነገር ትገዣለሽ ትላታለች። ሳሮንም ትደነግጥና በፍጹም ቤዛ እኔ ምንም ነገር አልፈልግም እኔ በቃኛል ምንም ነገር አልፈልግም ስትላት አይ ከደሞዝሽ እኮ አይቆረጥም እንደዚሁ ነው የምሰጥሽ ምንም ችግር የለውም እንዳትፈሪ አይ ካልሽ ደግሞ እኔ ነው የምታስቀይሚኝ ስትላት ቤዛ በጣም እየበዛብኝ ነው እኔ ምንም አያስፈልገኝም የእውነት አንቺ በጣም መልካም ሰው ነሽ ስትላት በፍጹም ምንም ችግር የለውም ለማንኛውም ማታ እንግዳ አለብንና ግብዣ እራት ትሰሪያለሽ ስለዚህ ነይና መኝታ ቤት ብር ልስጥሽና ላንቺም የምትፈልጊውን ነገር የምትገዢው እንደገና ደግሞ ለእራት የሚዘጋጀውን ነገር የምትገዥበት ብር ሰጥሻለሁ እኔ ወደ መኝታ ቤት ትላታለች። ሳሮንም እሺ በቃ መጣሁ ብላት ቤዛም ወደ መኝታ ቤት ትሄዳለች። በዛን ሰዓት ኩቻ ከሳሚ ጋር እራት ጋብዘኝ እያለችው ነበር።